1 ሚሊዮን ብር ብዬ ፌንት ሰራፍ በምን እናርግልሽ በየትኛው ባንክ እናርግልሽ ሲሉኝ አይ ይዞነ በለ 1 ሚሊዮን ብር ቆረ አይ ይዞነ በለ ብዙ ሴት አርቲስቶቻችን የፈጁ ካልኩኝ ይቅርታ አድርጉልኝ ትልቅ ሰው ስለሆኑ ሼክ አሊ አላሙዲን ቁጥር 1 የኢትዮጵያ ባለጸጋ ከኢትዮጵያ አልፎ በአፍሪካ ደረጃ በጣም ታዋቂ ባለሀብት እንደሆኑ ብዙዎቻችን እናውቃለን ማለት ነው። ከሰሞኑ ደግሞ ከአርቲስት ሄለን በርሄ ጋር ያላቸው ግንኙነትስ ምንድነው የሚለው ብዙዎችን እያነጋገረ ይገኛል ማለት ነው። ከዚህ በፊት እንግዲህ ከብዙ ሴት አርቲስቶቻችን ጋር መታማቸው ይታወቃልና በተለይ ደግሞ ማህደር አሰፋ በዋነኝነት ተጠቀሳለች ማለት ነው። እሷ ከሴት አርቲስቶች አሁን በሀብት ቁጥር 1 ነች። የሀብቷ ምንጭም ደግሞ ይባላል ማለት ነው። አሁን ደግሞ ሄለን በርሄ በራሷ አንደበት የምትናገረው ነገር አላት። በብዙ ኢትዮጵያውያን ልብ ውስጥ በዘፈኖቿ የነገሰችው አርቲስት ሄለን በርሄ በአንድ ወቅት ስለ ሼክ አሊ አላሙዲን እንዲህ ብላ ተናግራ ነበር። ለልቤ እያልኩ እየዘፈንኩ ከላይ እኔ የምፈልገው እኔንም በይኝ ይለኛል ቃል እኔ የምፈልገው እኔን ነው አንተን ነው በይኝ የሚሉት ጋሽ ምን አስበው ይሁን። እዚህ ጋር አሁን ሄለን በርሄ እንደምትናገር ከሆነ እንግዲህ አንድ ኮንሰርት ላይ እዛ ተገኝቶ ሼክ አሊ አላሙዲን እዛ ጋር እሷ እኔ የምፈልገው አንተን ነው የሚለው ሙዚቃዋን እየዘፈነች ያለች ከዛሳቸው ደግሞ እሷ ወደ እሷ ዘቀ ብለው ከሉበት እኔ የምፈልገው አንተን ነው በይኝ ነው ቀጥታ ነው ያሏትና እሷም በአንደበቷ እንደየት ተናገረችው። ዝቅ ብሎ ስል ቀና ስል ሼክ አላሙዲ ናቸው። ከዛ ሰንሴት እናያለና ሰንሴት ገባው። ሰንሴት ፕሮግራም ነበርና ከዛ በስንተኛው ቀን ተደወለልኝ ከሙሃ ተደወለልኝ ነይ ተባልኩና ሲሄድ ተሄድኩኝና ቼክ ተሰጠኝ። ቼኩን ሰፌን ሰራው ማለት ነው። እንግዲህ አርቲስት ሄለን ራሷ እንደተናገረችው እናንተ እንደሰማችሁትም ይህን ዘፈኑ ካቀረብኩኝ በኋላ በሌላ ቀን ላይ ተደውለልኝ አለች። ተደውሎልኝ ወደ ቢሮአቸው ወደ ሞሃ ለተመጣጣች የሳቸው ስለሆነ እዛ ጋር እንሂድ ተጠራው። ከዛ ሲሄድ እንግዲህ ቼክ ተሰጠኝ። ቼኩ ላይ ያየሁት ገንዘብ በማየቴ እጅግ ነበር የደነገጥኩትና ፊን ተበላሁት። ምክንያቱም በጣም ብዙ ብር ነበር፣ 1 ሚሊዮን ብር ነበር የጻፉልኝና በጣም ነበር ደስ ያለኝ ትላለች። በመቀጠልም ደግሞ አርቲስት በርሄ ሄለን በርሄ ጋሽን እንደምትወዳቸውና በጣም እንደምታከብራቸው ከልቧ ለሳቸው ትልቅ ክብር እንዳላት ነው እንግዲህ የምትናገረው። ሼክ አላሙዲ በጣም ነው የማከብረው፣ በጣም ነው የምወድክ። በሆነ ሰዓት የደረስክልኝ እንዲህ ልክ ጠይቄ እንዳረክልኝ አይነት ነገር በችግሬ የደረስኩ በዛ ሰዓት ግን የምታውቀው ታሪክ የለም። አድብርክ ላይ አንድ ዘፈን ብቻ ዛፍና ነው ወይ ይሄንን 1 ሚሊዮን ብር የተሰጣት የሚል እንግዲህ ብዙ ነገር ይሆናል ማለት ነው። ይሄ ቪዲዮ የተለቀቀው በቅርብ ጊዜ ነው። በአንድ ሳምንት እንኳን አልሞላም። ይሄን ቪዲዮ እስከምሰራበት 1 ሳምንት እንኳን አልሞላም። ዩቲዩብ ቻናሏ ላይ ለቃ ነበር። እንግዲህ ከዩቲዩብ ቻናል ላይ የተቆረጠ ቲክቶክ ላይ የተቆረጠ ቪዲዮ ነው ማለት ነው። በዚህ ቪዲዮ እንግዲህ አነጋጋሪ መሆን ይችላልና ሼክ አሊ አላሙዲን ለአንድ ዘፈን ብቻ ነው ወይስ ግንኙነታችሁ በዛ ነው የሚያበቃ በዛ ነው የሚቆመው የሚሉ አንዳንድ እንደ ትችትም ነገሮች ምናምን ነገር ቀርበውባታል። በሌላ አሳዛኝ ዜና ደግሞ የቲክቶከሯ ናንሲ ወይም ዮርዳኖስ ሽመልስ እናት የሆነችው ወይዘሮ የሽመቤት ከዚህ ዓለም በሞት መለየቷ ተሰምቷል ማለት ነው። ከሰሞኑ በጣም ትንሽ አሳዛኝ የሆነ መርዶ ተሰምቷል። እጅግ በጣም ልብን የሚነካ ነገር ነው። እንደሚታወቀው ቲክቶከር ናንሲ ወይም ዮርዳኖስ ሽመልስ በዚህ ዓመት ነበር የሰርግ ስነስርዓቷን ያካሄደችውና በሰርጓ ላይም ደግሞ እናቷ መገኘቷ ይታወቃል። ነገር ግን ደግሞ ያን ቀን ካስተዋላችሁ እናቷ ያን ያህል ደስተኛ አትመስልም ነበር። ምክንያቱም ደግሞ ልጇ በማግባቷ ሳይሆን ወይም ደግሞ ባገባችው ሰው ሳይሆን የውስጥ ህመም ነበረባትና ራሷ ታማ እንደነበርና ህመሟ እንግዲህ ከጊዜ ወደ ጊዜ የበረታባት መጥቶ ነው እንግዲህ ስትታከም ቆይታ ነው እንግዲህ ህይወቷ ያለፈ እንጂ ሚዲያ ላይ አውጥተው ባይናገሩትም ግን እንግዲህ
እንደምትታመም ነበረ የተነገረው። ከማለፏ በኋላ ብዙ ሰዎችን ያስደነገጠው እንግዲህ መታመሟ ብዙ ሳይሰማ እንዴት ነው ህይወቷ ማለፍ እየቻለው? ገናም ደግሞ ወጣት ነች። በጣም የሚያሳዝን ክስተት ነው እንግዲህ ብለው ተናግሮ ነበረ። ይሁን እንጂ ግን ወይዘሮ ሺመቤት የቲክቶከሯ ናንሲ እናት በሰርጓ ጊዜ ራሱ አስተውላችሁ አይታችሁ ከሆነ ጥርሷ ላይ ነገር አድርጋ ነበርና ከዛ ጋር ሳያያዝ አይቀርም ምናልባት ከበሽታው ጋር ተያይዞ ይሆናል እንደዚህ ነጠላ አፏ ላይ አድርጋ ፎቶ የተነሳች ብለው አንዳንድ ሰዎች ግምታቸውንም አስቀምጠዋል። ብቻ በሚያሳዝን ሁኔታ እንግዲህ ህይወቷ አልፏል። እንደሚታወቀው ናንሲ በጣም ጎበዝ ታታሪ ነች። የመጀመሪያ ልጇ ከወለደች በኋላ የመጀመሪያ ልጇ አባት ጋር እንግዲህ ያልተስማሙም፣ ትዳርም አልጸናም ነበር። እንደገና እንደ አዲስ አግብታ ነው እንግዲህ በናንሲ ሰርግ ዕለት እናቷ አልነበረችም። እሷ እናቷ የነበረችው ከሰርጉ በፊት ቪዲዮ ቀረጻ ላይ አባት እናት ሲመርቁ ነበረች ማለት ነው። ያልተገኘችበት አንዳንድ ሰዎችም ደግሞ እንግዲህ ከእናቷ ጋር በጣም ናንሲ ቅርብ እንደሆነች ስለሚያውቁ እናቷስ የት አለች ብለው ጠይቀው ነበር። እንግዲህ በዛን ጊዜ እነሱ ወደ አደባባይ ወይም ደግሞ ወደ ሚዲያ ባያመጡትም እናታቸው ወይም የነ ናንሲ እናት ታማ እንደነበርና ትንሽ ለመውጣት እንዳልተመቻትና በከባዱ ህመም ውስጥ ስለነበረች ነው በዛን ጊዜ ሰርጉ ላይ ያልተገኘችው። እንግዲህ ህመሟ በድንገት ህይወቷ ያለፈ አይደለም። እኔ ራሱ መጀመሪያ ላይ ሲሰማ እንግዲህ ህይወቷ እንግዲህ ድንገት ያለፈ ምን ሆና ነው ምናምን ብዬ ነበረ። ምክንያቱም እድሜዋን ስንመለከትም ያረጀች አይደለችም። ገና 50 ዓመቷ ነው። እንግዲህ 50 ዓመት ማለት ገና ወጣት ነች እና በዚህ እድሜ ምን ሆና ምን አጋጥሟት ነው ብዬ እንግዲህ ነገሩን ሳጣራ እንግዲህ ህመሙ የቆየባት እንደሆነና እንግዲህ መጨረሻ ላይ ደግሞ ህይወቷን መንጠቅ ችሏል። እንግዲህ እግዚአብሔር የፈቀደውን ነው ያደረገው። እንግዲህ ነፍሷን ከደጋጎቹ ጎን እንዲያሳርፍ በዚሁ እኛም ምኞታችንን እንገልጻለን ማለት ነው። ናንሲ ደግሞ ፈጣሪ ያጽናሽ፣ ፈጣሪ ብርታቱን ይስጥሽ። እንግዲህ እናት ስላንቺ ሁሉም ነገር እንደሆነች እኛ እናውቃለን። ያላችሁ ቅርርብም ልጅሽን እንደ ልጇ ነበር ያሳደገችው። የናንሲ ልጅ እንግዲህ እንደ ሌላ ተጨማሪ ልጅ ያሳደገች እንደ ልጅ አይደለም። በጣም ስትንከባከብ ነበረ። ናንሲ የተለያየ ቦታ ስትሄድም በትምህርት ምክንያትም ወደ አዲስ አበባ በምትመጣበት ጊዜ በተለይ ከሐዋሳ እናቷ ጋር ነበረች ማለት ነው። እንግዲህ እናቷ ለልጇም ለሷም በጣም ቅርብ ነበረች ማለት ነው። እንግዲህ ፈጣሪ የፈቀደውን ነገር ነው ያደረገው። ፈጣሪ ያጽናችሁ ለማለት እወዳለሁ። ይህንን እስካሁን ስለተከታተላችሁ በጣም አመሰግናለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ እላችኋለሁ። ማስታወቂያ ማሰራት የምትፈልጉ በተለይ ደግሞ ቦሌ ራብሳ ሀያት 49 አካባቢ ምናምን የምትገኙ ሰዎች ሱቅ ምናምን ያላችሁ ደግሞ አሰሩን። ብዙ ተመልካቾች አሉን። እንግዲህ ቪዲዮቻችን በሺዎች የሚቆጠሩ ሰዎች ይመለከታሉ። ስለዚህ ማስታወቂያ የምታሰሩ እናንተንም ያዋጣችኋል። ለቢዝነሳችሁን ወይም ደግሞ ያላችሁን ምርትና አገልግሎታችሁን በቀላሉ ወደምትፈልጉት ማዳረስ ትችላላችሁ። ስለተከታተላችሁኝ አሁንም በድጋሚ አመሰግናለሁ። በሌላ ቪዲዮ ተመልሰን እስክንገናኝ ሰላም ሁኑልኝ፣ ሰላም ሰንብቱ ለማለት እወዳለሁ።